መቀጠልሽውን መጣቻለ ኦ ማይ ጋድ መጣችልህ አይደለ? አታልቅስ ብሎ ቶሎ ብሎ ደንግጦ መጣችልን እኮ አለ። አዎ መጣችላችሁ፣ ጡት የምታጠባችሁ የእንጀራ እናታችሁ። እኔ የምለው ቴቴ አቤላዬ ለአንተ ነው የመጣችው ወይስ ለጋሽ አሸብር ነው? አይደ ነገሩ ለሁላችሁም ትበቃለች እሷ። ጋሽ አሸብር ዛሬም ለቅሶ ላይ ነው። ግን ሁሉ ነገርሽ ደህና ነው ምናምን እያለ ሰውነቷን አይ የለም የጎደለ ቦታ አለ ይቀንሳለ። እሱም የቀነሰው ቦታ መቼ እንደሆነ እንግዲህ እነግርሃለሁ። አሁን ግን እንዳታስጨንቀኝ እያለች ነበረ። ለማንኛውም በጎችዬ እንኳን ደስ አላችሁ እናንተ። ውሽማችሁ በጣም ተንገላታ፣ በጣም ቆሽሻ፣ በጣም ቁስቁል ብላ ነው የመጣችሁ። በጣም ነበረ እንዴት ታገተችው የኔ እናት። አይ ደግሞ ሳቅሽ ነጠቁሽ፣ ቀለበቱ አስወለቁሽ። በመጀመሪያ ቀለበቱ የእሷ ቀለበት ነበር እንዴ? እኛ እኮ ድሮም ተናግረናል። ለማንኛውም ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኖ እንግዲህ የእናንተ ጉዳይ ማለቂያ የለውም። ትረጋጋ። ከተረጋጋች በኋላ ትናገራለች። ዋና መገኘቷ ነው የምንፈልገው ትላለች። ያቺ ደግሞ ሸለመጥማት ዘመዷ ናት። ምንድናት ያቺ ማለት ነው? በጣም ነበር እንዴት ታገተችው? እኔ እኮ ወንድሟ ሳቅ ይዞት ይስቃል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። አላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ የሆኑ ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ እንዳያችሁት ወይም እንዳደመጣችሁት የውሽሚትና እንግዲህ ጋሽ አሸብር ቪዲዮ ነው ማለት ነው። ውሽሚት ከብዙ መጥፋት በኋላ እንግዲህ ከታገተችበት መታለች ማለት ነው። ውሽሚትዬ እኔ የምለው አንቺ ራስሽ ነው ያገሽ ወይስ ሰው ነው ያገተሽ? እንደው ማን ይሙት አሁን የታገሽበት ቦታ የውበት ሳሎን ነበር እንዴ እናቴ? ደግሞ እኮ ያው ሰው እንደሚነቃባ ስላወቀች እኔ ጤነኛ ለማስመሰል ፈልጌ ነው፣ በቃ ፀጉር የተሰርቼ ምናምን ፏ ብዬ እናንተን ላለማስከፋት ፈልጌ ነው አለች ማለት ነው። ያው ተመልካቹ እንዴት እንደዚህ አምሮባት ምናምን እንደሚላ ስለምታውቅ ማለት ነው። አይ ጋሽ አሸብር ደግሞ የጋሽ አሸብር ነገር ሁሉ ነገርሽ ሰላም ነው? ሄርሚ ምን ሆነሽ ነው? ለምንድን ነው የጠፋሽው? ሁሉ ነገርሽ ትክክል ነው? ምን ትክክል ነው? የጎደለ ቦታ አለ ጋሽ አሸብር። ወይ በትከሻ ወይ በታፋው የተቆረሰ ነገር አለ። ለማንኛው ፈተሽ እያደረጋ ለነገሩ የጎደለው ቦታ እንኳ አይነገረን ከቆየ በኋላ ነው። በጣም ነበር እንዴ ውሽሚት እየታገሽው? በጣም እኮ ነው ተጎሳቁለሽ የመጣሽው አይደለም? የታገተ እና ምንድነው የታገተ ሳይሆን የምትመስይው አንቺ ሴትዮ ሰርግ የሄደ ነው የምትመስይው ማለት ነው። በቃ ወይ ያገባ ሙሽራ መስለሽ ነው የመጣሽው። የታገተማ እንደዚህ አይደለም እኮ። ሺህ ጊዜ እንኳ ፀጉር ቤት ሄደሽ ፀጉርሽ ተስተካክለሽ እንደዚህ ፏፈሽ ብለሽ ብትመጪ እንኳ የታገተ ሰው የሆነ ነገር አለው የሆነ ነገር አለው። አንቺ እኮ ሽንኩርት መስልሽ እኮ ነው የመጣሽው እናቴ። ሽንኩርት ማን ለማሳመን ነው የምትፈልጊው? እኛ እንኳ አታሳመኘንም። እኛ የፈለገው ብትፍጨረጨሪ እንዳርጋ በጣሱ ባናትሽ ተጠቅለሽ ብትጨፍሪ እንኳ እኛ ልታሳመኝ አትችይም። በእርግጥ ፋራዎቹ አሉ፣ ወይም ደግሞ ጋሽ አሸብር ነው ለማሳመን እየሞከርሽ ያለሽው ማለት ነው። በግድ ከቆየ በኋላ አታስጨንቀኝ። አሁን ስለደረሰብኝ ነገርና ስለሆንኩት ነገር ልትጠይቀኝ አልፈልግም። ስለዚህ የደረሰብኝን ነገር እያሰብኩኝ በጣም ውስጥ እየተጨነቀ ነው አለች ማለት ነው። በጣም ነው እንዴ የተጨነቅሽው? በጣም ነው እንዴ ጉዳት የደረሰብት? ታስታውቂያለሽ እኮ ጉዳት እንደደረሰብሽ እናቴ። ጎስቆል ብለሽ እኮ ነው የመጣሽው ማለት ነው እናቴ። ሽንኩርት መስለሽ መጥሽ ጥፍርሽ ተሰርተሽ ምንሽ ተሰርተሽ ዘንጠሽ መጥሽ የመልስ ፕሮግራም ያለብሽ ወይም ደግሞ የቅልቅል ፕሮግራም ያለብሽ ሆኖ የምትመስዩ እናቴ፣ ዘንጠሽ ስትመጪ ማለት ነው። ስለዚህ ምንድን ነው አታስጨንቀኝ የምትይው ማለት ነው። ለማንኛውም ውሽሚትዬ እንኳን መጣሽ። በአንቺ የተነሳ እኮ ብዙውን እየተሰቃየ ነበረ። ሩታንም እያሰቃየሽ ነበረ አንቺ ወደሽ ለጠፋሽው ነገር ማለት ነው። ለማንኛውም
ለማንኛውም ውዶችዬ ቀለበት አወለቀች፣ ሳቋ ተነጠቀች የምትሉ በጣም ነው እንዴ ሳቋን የተነጠቀችው? በጣም ነው እንዴ ቀለበቷን ያወለቁባት? ለማንኛውም ቀለበቷ እኛ በፊትም ተናግረናል፣ ቀለበቱ የእሱ አይደለም። ቀለበት አብርሃም አደረግኩላት ባለበት በሁለተኛው ቀን ልሙጥ የሆነ ቀለበት አድርጋ ነበር የመጣችው። አብርሃም ሲያሳየን ግን ፈርጥ ያለው ቀለበት ነበረ። ከዛ በኋላ ደግሞ ቀለበቱ አያችሁ አውልቃ ለባለቤቱ መልሳለች ስንል ደግሞ መልሳ ቀለበቱን አደረገችው ማለት ነው። እንደውም መከራ ስቃያችን እያሳየችን ነበረ። ቀለበቱን ለማሳየት አንዴ ደረቷ ላይ አንድ የሆነ ቦታ ላይ እያደረገች ጣቷ ማለት ነው። አሁንም እንደው በደንብ ልብ ብላችሁ ካያችሁ ጣቷ አንዴ ጡቷ ላይ ታረገዋለች፣ አንዴ የሆነ ቦታ ላይ ታረገዋለች። ለምንድን ነው? እንድናየው ጣቷ ባዶ እንደሆነ እንድናየው እና አብርሃም እንዲያየው ማለት ነው። በቃ ወደ ባለቤቱ ነው የተመለሰው ውዶችዬ። እናንተ እስከ መቼ ድረስ ነው ግን እንደዚህ ጮማ ራስ የምትሆኑት ማለት ነው? እስከ መቼ ድረስ ነው ቅቅል ራስ የምትሆኑት? አሁንም እኮ የሚወርድብኝ እሷ የደረሰባት ይድረስብሽ የሚለኝ እኮ አይጠፋበት ስንት በግ አለ። ለማንኛውም ቀለበቱ ወደ ባለቤቱ ነው የተመለሰው። ሺ ውድድጅዬ እንዴ ወደ ባለቤቱ ሳቅሽ ቀሙሽ እኮ ይሄኔ ደፍሯት ነው ደፍሯት ቀለበቷን ወስዶባት ነው የፍሬም ነው። እናንተ ባለጌዎች ስዶች ማለት ነው እንዲህ እናንተ ያሟቸዋል እንዴ? ኤፍሬም ማለት እኮ የአብርሃም ወንድም እኮ ነው። እንዴት ብሎ ነው እንደዚህ አይነት ነገር የሚያደርገው ማለት ነው? ሲቀጥል ስራ ነው እየተባላችሁ ሰራሰራችሁ ይውጣና የምን መድፈርና የምን ቀለበት ምናምን ነው ምናምን ቲያሞች ሁላ ማለት ነው። እኔ እኮ አንዳንድ ጊዜ ካራክተራቸው አስመስሉ የምላቸው እኮ ለዚህ ነው። አሁን ሄርሜላ ምንም አይነት የታገተች አትመስልም። ምንም አይነት ማለት ነው። በቃ ሙሽራ መስላ ነው የመጣችው ማለት ነው። እንዶ ከትናንት ወደ ዳኒሻ ከእስር ቤት ተፈትቼ ነው የመጣሁት ብሎ የሰርገኛ መስሎ መጣ ማለት ነው። ለአንድ ሙሽራ እንደው ሚዜ የተቀመጠ መስሎ ነው የመጣው። ሚዜ ነበር የሚመስለው። በቃ ፀጉሩ ተስተካክሎ ፏፍንትሽ ብሎ አሁን ገና ከእስር ቤት ወጥቻለሁ ብሎ ይቺ ደግሞ ከታገትኩበት መጥቼ ነው እናንተ ላለማስጨነቅ ፈልጌ ነው ምናምን። እርግጠኛ ነኝ ቤተሰብ እርግጠኛ ነኝ አሁን እንግዲህ ወይ ተደፍሬያለሁ ወይ የሆነ ነገር ሆኛለሁ ብላ ነው የምትመጣው ማለት ነው። ከዚህ ሌላ ምንም ነገር የምትለው ነገር የለም። እንግዲህ የደረሰብኝ ነገር እያሰብኩኝ በጣም እየተጨነኩኝ ነው። አታስጨንቀኝ አትጠይቀኝ ማለቷ የሆነ መልእክት አለው በቃ። ስለዚህ አሁን በየቦታው እንግዲህ ተደፍሬያለሁ እያሉ ሊመጡብን ነው። ትላንትና እንግዲህ ካያችሁ ሄርሜላ ልትወጣ ነው ሄርሜላ ልትመጣ ነው እያሉ በ35ቱ ዩቱብ ቻናል ላይ መጥተዋል ማለት ነው። ዛሬም ላይ እንግዲህ እንደዚህ አይነት ነገር ጠብቁ፣ እንደዚህ አይነት ጠብቁ። ሲቀጥል አልታገተችም። ያገተችው ራሷን ነው። በቃ የጠፋችው የሆነ ፕሮግራም ነበረባት። ለዛ ፕሮግራም ጠፍታ ነው እንደዚህ ሙሽራ መስላ የመጣችው ማለት ነው። ስለዚህ እናንተ ቅቅል ራሶች ማለት ነው። ዛሬ ቅቅል በልተሻለሁ። አንቺ ስለ ቅቅል የምታወሪው እንዳትሪ እኝኛ አትበሉብን። ቀለበት አስወለቁበት፣ ሳቋ ነጠቋት፣ አፈዘዟት እያላችሁ እኝኛ አትበሉብን። ምድረ በጉላ ማለት ነው። ለማንኛውም እንኳን ደህና መጣችላችሁ። እንኳን ደህና መጣሽ ብሎ እንግዲህ የአብዱ ኪያር እንትን ዘፈን ጋብዞታል ማለት ነው። ጋሽ አሸብር እኔ እኮ ጋሽ አሸብር እውነቴን ነው የምላችሁ። ለምንድነው ግን መሀረብ የማታዘጋጀው? ሁልጊዜ በእጅ ስትጠርግ ነው የማየው። እንደዚያ እየተናፈጥክ ማለት ነው። አንተ እንዴ ቆፍጠን አትልም? እንዲህ ሁልጊዜ ማልቀስ ማለቃቀስ ምናምን። ኧረ ተው አንተ ሰውዬ ተው። ለማንኛውም ውሽማህን መጥታልሃለች፣ እንኳን ደስ አለ። እኔ ምንም ብትሆኝ ምንም እቀበልሻለሁ ከነ ምናምንሽ እና ካረገዘች ትቀበላታለህ ከነ ልጅ ለነገሩ ከነ ልጅ ነው የተቀበለች እሷ ማለት ነው። ስለዚህ ችግር የለውም። እሷም እንግዲህ አርግዛ ተደፍራ ካረገዘች ትቀበላታለህ ማለት ነው። እኔ ችግር የለብኝም፣ አትጨናነቂ። ምንም ይሁን ምንም እቀበልሻለሁ፣ ምንም ምን ይሁን ምንም ከጎንሽ እሆናለሁ አለ እኮ አብርሃም ማለት ነው። አይጋሽ አሸብርዬ የአቶ ታደሰ ልጅ አንተ እኮ አያልቅብህም። እውነቴን ነው፣ አውቄ እኮ ነው ያልቅበት። አሸብር ብዬ እኮ ስም ያወጣሁልህ እኮ ያለ ምክንያት አይደለም። አያልቅብህም እኮ አንተ ታመነጨዋለህ እኮ። ምንም ሆኜ ምንም እቀበልሻለሁ። እንግዲህ መጣችልህ ሳምንት በሙሉ እንግዲህ አልታቀፍከን ነበር፣ ስታለቃቅስብን ነበር። አሁን እንግዲህ አንገጭህና ጉንጭህ ለመሳም ለመታቀፍ ተዘጋጅ። አንተ እንዳትርቀኝ እፈራለሁ። ምን ነው እኔ የምለው ማነሽ ውሽሚትዬ፣ ራስሽ አግተሽ ማለት ነው። ራስሽ አግተሽ ምን አብርሃም ለማስፈራራት ነው እንዴ?